ቆይ ጋሼ እኔ ለምን አነስኩባት? ከሰውነት ዝቅ ብለህ የማይገባ ነገር አድርገህ ነው። በቃ በጸባይ እምቢ አለችኛ። እንድትፈራ ካደረክ በኋላ በጸባይ ማለት ምን ማለት ነው? ጋሼ ልታመልጠኝ እንደምትችል ታውቁ ነበር። ሌላ ቦታ እንደምትሄድ ነግራኝ ተሰናብታኝ ነው ሄደችው። ጥሩ ዛሬ ቁም ነገር ሰራ። ትውት አንተ አፍቃሪዋ ልብስህን አጠብቅልኝ። ትሁት በማታውቀውና በማያገባት ጉዳይ ገብታ ራሷን ትልቅ ችግር ውስጥ ከታለች። አዲስ የገባችበት ቤት ውስጥ ከሷ የተደበቁ ሚስጥራዊ ነገሮች እንዳሉ ተሰምቷት ነው ስለ ነገሩ የበለጠ ለማወቅ የጓጓችው። ትሁት ህይወቷ ላይ ትልቅ አደጋ ሊያስከትል የሚችል ውሳኔን የወሰነችው ተመስገን ስቃይና መከራ አምልጣ በቅጡ እንኳን ሳታርፍ ሌላ ስቃይ ወደሷ እየመጣ ያለ ይመስላል። ትሁት ተመስገን ወደ ቤት ወስዷት የነበረ ቢሆንም በጸባይና በሰላም አታላ እህቷን ካስለቀቀች በኋላ ነው ተመስገን እቃዎችን ለመግዛት ሲወጣላት ጠብቃ አምልጣ ጥላው የሄደችው። ቀጥላም እህቷና ልጇን ወደ አጉታቸው ቤት ሄደው እንዲያርፉ ትነግራቸዋለች። እዛ ሰላማቸው የተጠበቀ እንደሚሆንም ነግራቸው እሷም ወደ አዲስ ወደምትሰራበት ቤት ትሄዳለች። እንደገባችም የቤቱን ባለቤት ገዛኸኝን ነበር ያገኘችው። ቀጥላም ደህና ዋልክ፣ ደላላው ወደ ውስጥ አልገባም ብሎኝ ነው ብላ ስትለው እሱም አዎ አይገባም፣ እውነት ነው፣ ቤቴ ውስጥ ሰው ሲገባ ስለማልወድ ነው፣ ነይ ተቀመጭ፣ ደላላው ከነገረሽ ውጪ የምነግርሽ ምንም አዲስ ነገር የለኝም፣ እንደ ቤትሽ ይው ብሎ ይላታል። በዛን ሰዓት ተመስገን ለመግዛት የወጣውን ዕቃ በተሸካሚ አስይዞ መጥቶ ነበር። ነገር ግን ትሁት ቤት ውስጥ ባለመኖሯ ተደናግጦ ወይኔ ተመስገን ሰራችልኝ ማለት ነው ብሎ በንዴት ተቻክሎ ከቤቱ ይወጣል። በዛን ሰዓት ትሁትና ገዛኸኝ እዛው ተቀምጠው ባሉበት አንዲት ሴት ትመጣና አጠገባቸው ትቀመጣለች። ትሁትን ፈጠን ብላ ስሟን ትነግራትና ለመተዋወቅ ትሞክራለች። ልጅቷም እኔ ደግሞ ቤቲ ይባላለሁ ብላ ትላታለች። ትሁትም ቸኩላ የጋሽ ገዛኸኝ ልጅ ብላ ስትላት ቤቲም ፊቷ ለውጥውጥ ይልና አይ እንደዛ አይደለም እኔ ሚስቱ ነኝ፣ በይ ነይ ተነሽና ቤቱን ላሳይሽ ትላትና ተነስታ ከፊቷ ትሄድና በቅድሚያ የትሁትን ክፍል አሳይታ እቃውንም እዛው እንድታስቀምጥ ታደርጋታለች። ቀጥላም ሁሉንም ክፍሎች ታሳያታለች። አንደኛው ክፍል ሲቀር ትሁትም ይሄኛውን ክፍል ግን አላየነውም ብላ ስትል ጋሽ ገዛኸኝ ከተቀመጠበት ተነስቶ ይመጣና በቁጣ እንዲሁም በማስፈራሪያ በሚመስል መልኩ ይሄንን ክፍል ማንም አይከፍተው፣ የቀድሞ ባለቤቴ ንብረት ነው እዚህ ውስጥ ያለው፣ ጊዜ ሲኖረኝ እኔው ራሴ ገብቼ አጸደዋለሁ፣ ሰላም የሚኖረን ይህንን ክፍል እስካልከፈታችሁ ጊዜ ድረስ ብቻ ነው ብሎ ይላታል። ከቤቱ ተቻክሎ የወጣው ተመስገንም የገመተው ትሁት እህቷን ካስለቀቀች በኋላ ወደ አባዬ ቤት እንደተመለሰች ስለነበር ቀጥታ ወደዛ ነበር ሄደው። በሩንም በርግዶ ይገባና የት ናት? እየቀለድኩ አይደለም፣ ልፋቴ ሁሉ ለሷ ነው ብሎ ተመቻችቶ ሶፋ ላይ ሲቀመጥ አባዬም ቀጥሎ ይኸውልህ ተመስገን በስተርጅና ትግል አልፈልግም፣ ትሰማኛለህ? ትሁትን በጣም ጎድተሃታል፣ የሰው ቤት ልትሰራ ነው የወጣችው፣ ከዚህ ውጪ ምንም አማራጭ የላትም ብሎ ሲለው ተመስገንም ወይኔ አታለለችኝ ማለት ነው? ቆይ ግን አንተ እወዳታለሁ ትሌል እንዴ? እንዴት ነው ሰው ቤት ስትገባ ዝም የምትለው ብሎ ሲለው አባዬም ምንም ልረዳትና ልጠብቃት ልከለከልላት አልቻልኩም፣ በተለይ ካንተ በአንተ ምክንያት 2 ልጆቼን ነው ያጣሁት፣ ውጣልኝ አሁን ብሎ ሲጮህበት እሱም ተነስቶ ይወጣል። በነጋታው ጠዋትም ቤቲና ገዛኸኝ ተቀምጠው ባሉበት ትሁት ትመጣና ቁርስ ላቅርብ ብላ ትጠይቃቸዋለች። ቤቲም አዎ አቅርቢልን፣ አንድ ደግሞ በሰሃን ለብቻው አዘጋጅልኝ ብላ ትላታለች። ትሁትም ለመቀራረብ እንደሄደችም ገዛኸኝ ይቀጥልና መጠንቀቅ ይኖርብሻል ብሎ ይላታል። ቤቲም ነገሩን ቀለል አድርጋ አታስብ ብላ ትመልስለታለች።
ትመልስለታለች። ገዛኸኝም በንዴት ለምን አላስብም በደንብ ያሳስበኛል እንጂ ብሎ ሲላት ቤቲም እኔ ያለው አልኩህ እኮ ብላ ትመልስለታለች። እሱም እሺ በቃ ጥሩ ባለችበት ግን ምንም መዳፈር የለብሽም ብሎ ያስጠነቅቃታል። ከትንሽ ቆይታ በኋላም ቤቲ ለብቻዋ ተቀምጣ ቲቪ እያየች በመሃል ትሁትን ትጠራትና አንዳንድ ለቤቱ የሚያስፈልግ እቃዎችን እንድትገዛ ትልካታለች። ትሁትም እሺ ግን ካላስቸገርኩ በዛው አጎቴን አይቼ መመለስ እችላለሁ ብላ ትጠይቃታለች። ቤቲም አዎ ትችያለሽ፣ ለአንዳንድ ነገሮች ግን ብር ሊያስፈልግሽ ይችላል፣ ቆይ ልስጥሽ ብላ ስትላት ትሁት አይ እኔ አያስፈልገኝም ለአንቺ ብቻ እቃዎችን የምገዛበት ገንዘብ ስጪኝ ብላ ትላታለች። ቤቲም የኔ እቃ ያን ያህል አያስቸኩልም ሂጂና አንቺ ደርሰሽ ነይ ብላ ትልካታለች። ከትንሽ ቆይታ በኋላ ትሁት ለብቻው በአንድ ሳህን ላይ ያዘጋጀችላትን ምግብ ይዛ ወደ ተዘጋው ወደማይከፈተው ክፍል ገብታ ምግቡን አስቀምጣ ትወጣለች። በርንም ቆልፋ ዞር ስትል ትሁት ጋር ይገናኛሉ። ቤቲም ደንግጣ እንዴ እስካሁን አልወጣሽም እንዴ የት ነበርሽ እስካሁን ብላ ትጠይቃታለች። አይከፈትም የተባለው በር ተከፍቶ አይታ የደነገጠችው ትሁትም እየተንተባተበች አይ መኝታ ቤት እኮ ልብስ እየቀያየርኩኝ ነበር ብላ ትላታለች። ቤቲም እሺ ይሁን ግን ምን አስደነገጠሽ ብላ ስትጠይቃት ትሁትም አረ እኔ ያልደነገጥኩም ብላ አባዬን ወደ ቀጠረችበት ካፌ ትሄዳለች። አባዬም ብዙም ሳይቆዩ ይመጣሉ። ሰላምታ ከተለዋወጡም በኋላ እንዴት ነሽ የኔ ልጅ አዲሱ ቤት እንዴት ነው ለመድሽ ብሎ ሲጠይቃት ትሁትም ግራ ያጋባል አባዬ በእርግጥ ሰዎቹ ጥሩ ናቸው ግን በቃ 2 ዓመት ተስማምቼ ተፈራርሜ ነው የገባሁት የትልቅ ባለስልጣን ቤት ነው ግን አባዬ አንድ ነገር በጣም ግራ አጋብቶኛል። ይኸውልህ አንድ የተዘጋ ክፍል አለ እና እሱ ክፍል የሟች ሚስታቸው ንብረት እንዳለው ነግረውኝ ነበር። ነገር ግን አሁን ያለችው ባለቤቱ እዛ ክፍል ምግብ ስታስገባ አየሁ። እኔ መኖሬንም ስታይ በጣም ደንግጣለች። ያስፈራል አይደል አባዬ ብላ ስትለው እሱም ፊርማ ባይኖር ትወጪ ነበር። በጣም ግራ ያጋባል። ለማንኛውም አንቺ እጅሽን አታስገቢ። ቤት ውስጥ ስላለው ነገር ምንም አይመለከትሽም። ዝም በይ። ይኸውልሽ የኔ ልጅ አንዳንድ አለማወቆች ከክፉ ይጠብቁናል ብሎ ይላታል። የዛኑ ቀንም ገዛኸኝ ለብቻው ተቀምጦ ትሁትን ይጠራትና እንዴት ነሽ? ስራ እንዴት ነው? አስተያየት ካለሽ ንገሪ፣ ቅር ያለሽ ነገር የሚስተካከል ካለ ብሎ ይጠይቃታል። እሷም ቆንጆ ነው ምንም የለም ግን ደግሞ ትንሽ ቅር ያለኝ ትንሽ ጊዜው መርዘሙና በኮንትራት መሆኑ ነው ብላ ስትለው እሱም ይህንን ነገር ያደረኩት ሰራተኛ ሲወጣ ሲገባ እንዳልጉላላ ነው። እኔ ብዙ ኃላፊነት አለብኝ። ሰራተኛ ወጣ ገባ እያልኩ ማሰብ በጭራሽ አልፈልግም ብሎ ሲላት ትሁትም ልክ ነህ ግን ደግሞ ከባድ ነገር ቢገጥመኝ ምንድነው የምናደርገው ብላ ትለዋለች። እሱም ከባድ ነገር ከገጠመሽማ ምን ይደረጋል ብለሽ ነው ግን እዚህ ቤት ውስጥ ማንም አይነካሽም የተሻለም ይከፈልሻል። ነገር ግን አንቺ መቼም ቢሆን በማያገባሽ ነገር እንዳትገቢ ብሎ በከባዱ ያስጠነቅቃታል። በነጋታው ጠዋትም ገዛኝ ወደ ስራው ሊሄድ እየወጣ ባለበት ቤቲ ትመጣና ውይ ጥለኸኝ አትሄድ ትሸኘኛለህ ብላ ትለዋለች። ገዛኝም ወዴት ነው የምትሄጂው? ቤቱ እኮ ባዶ ነው ለማን ጥለሽው ነው የምትሄጂው ብሎ ሲላት እሷም ቆይ ግን ምንድነው ሐሳብህ? አቤት ውስጥ ቁጭ ብዬ እንድውልልህ ነው ብላ ስትለው እሱም ታዲያ ለሷ ጥለሽላት ቤቱን ልትወጪ ነው ብሎ ይላታል። ቤቲም ቁልፉን ይዘው እንደምትወጣ ትነግረዋለች። ገዛኝም እሺ ቁልፉን ያዝሽውም በል ድምጹንስ ይዘሽው ልትወጪ ነው? መርጠሽ እኮ ነው የምትኖሪው። እኔ ስመጣ ወይም እሷ አረፍት ስትወጣ ትሄጃለሽ። አደጋው ይታይሽ እንጂ እኔ አሁን ጊዜ የለኝም ቻው ብሏት ይሄዳል። ቤቲም በንዴት ሶፋዋ ላይ ተቀምጣ ባለችበት ትሁትም ስራዋን ጨራርሳ ትመጣና እንዴ ምን ነው ቁርስ እኮ ሳትበይ ረፈደ ብላ ስትላት ቤቲም አንቺ በላሽ ትሁት አጎትሽስ እንዴት ነው ብላ ትጠይቃታለች። ትሁትም ደህና እንደሆነ ትነግራታለች። ቤቲም ቀጥላ አጎትሽ ጋር መሄድ ትፈልጊያለሽ? ከፈለግሽ ዛሬም መሄድ ትችያለሽ። እኔም ልወጣ ስለሆነ ብቻሽን ከምትሆኚ እና ደግሞ ቤቱም ያስፈራል ብላ ስትላት ትሁትም እሺ በቃ እንደውም እኔም በወጣ በጣም ደስ ይለኛል ብላ ትላለች። ቤቲም ቀጥላ ስትመለሽ አብረን ገዜ ሳይመጣ በፊት እንመለሳለን ትላትና ትሁትም ከላይ ልብሷን ደርባ ትመጣና ተያይዘው ይወጣሉ። ቤቲ ሳታስተውል የተዘጋውን ክፍል ቁልፍ ረስታው ነው የወጣችው። ትሁት ደግሞ ያንን አስተውላለች። ቀጥታም ወደ አባዬ ጋር ነበር የሄደችው። እዛም ሄዳ ስላለው ነገር በሙሉ ትነግረዋለች። ቀጥላም በውስጡ ስላለው ነገር ማየት እንደምትፈልግም እዛ ክፍል ውስጥ አንድ የተበደለ ነፍስ እንዳለ መስሎ እንደተሰማትም ትነግረዋለች። አባዬ ተይ ቢላትም የግዴታ ማየት እንዳለባት ነግራው ተነስታ ወደ ቤት ትሄዳለች። ትሁት እንዳትነካ እንዲሁም እንዳትመለከት የተባለችውን ነገር ለማየት ቤት ሄዳ በሩንም ከፍተዋለች። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።